ከካቲ ወይንም ደግሞ ከሻይ ቡና የማያልፍ ጓደኝነት የለም። የምትተዋወቀው አበሻ አጋጣሚ ተቀላቅለሽ ምናምን የምትጠጪው የዛ አይነት ጓደኝነት ነው ያለኝና ትንሽዬ የሚያበሳጨኝ ነገር ካለ የምጠጣውን ሻይ ትቼ ነው የምሄደው። መናደድ ስለማለት ምንም እንደዛ የሚያበሳጨኝ ቦታ አልቀመጥም። እኔ ብቻዬን በጣም ደስተኛ ነኝ። ምን ጊዜ ስፖርት ሰራለሁ። ስፖርት እንዳይለየ ተብያለሁ ዶክተር እግዚአብሔር ይመስገን። ምናልባት እስቲ ቪዲዮ ምናልባት ከቻልኩ ልክፈት። ፊዚካሊ በዚህ ደረጃ ነው ያለው ማለት ምንም አይነት ነው የለኝም። የመጀመሪያ ልጄ አይ ቲንክ 24 ዓመት እና የ17 ዓመት ልጅ አለች። ወንዶች ልጆች ትልልቆች ናቸው። በቃ ነርቭ የሚፈልገው ምንድነው? በአይምሮሽን ሰላም ማድረግ መበሳጨት አያስፈልግም። እኔ እውነት ለመናገር እግዚአብሔር አንቺን ለታሪክ እኔም በህይወት ልኑር አንቺም በህይወት ኑሪ። እግዚአብሔር አምላክ አንድ ቀን ነገሮች ተቀይረው የመጨረሻዋን ሳቅ የምትስቂበት ቀን ይኖራል ብዬ አስባለሁ። ሰዎች ዛሬ አይደል የሳቁት? ሰዎች እኮ ዛሬ ስቀው ጨርሰዋል። እንደዚህ አይነት ሰዎች መጨረሻ ላይ የሚስቁት ሳቅ አለ ብዬ ነው የማስበው። ለምን? በእግዚአብሔር ስለማምን ነው ይሄንን የምልሽ። ለምን? ያ ተስፋ እኔ ጋርም ስላለ 10 ዓመት አንድ ሀገር ላይ ተቀምጠሽ ነው ነገር ሳታደርጊ ጊዜሽን እድሜሽን ሉዝ ማድረግ ማለት በጣም ከባድ ነገር ነው። ግን እሱ ነው የፈቀደው። ስለዚህ እዚህም ሀገር እኔ ስመጣ በጣም በርካቶች በህይወት አልፈዋል። በርካቶችን ቀብሬያለሁ። በርካቶችን አስክሬናቸውን ከዚህ ሀገር ሸኝቻለሁ። ስለዚህ እኔ ግን እንድኖር ፈቅዶልኝ የለ ፈቅደህልኛል አይደል? ኢትስ ኦኬ እየኖርኩ ነው እግዚአብሔር ይመስገን ብዬ አመስግኜ እየኖርኩኝ እምነግርሽ ነገር የሚያናድዱሽ ቦታዎች ላይ አትገኝ። ከራስሽ ጋር አውሪ። በተገኘችው አጋጣሚ አሁን ለምሳሌ ይሄ እጅ ምናምን ነገር ያልሽኝ ነገር የለም። እንደዚህ እጅ ላይ እንዲህ የሚደረጉ ነገሮች አሉ እና ኳስ አለች። መኪና ስትነጂ አጠገብሽ ላይ አድርጊ። እኔ መኪና ነዳለሁ። አጠገብሽ ላይ አድርጊ። በቃ እሱን ነገር ይኸውልሽ ልክ በቃ እንዴት ብዬ ልንገርሽ እንደ መኪና ቁልፍ እጅሽ ላይ ያዡ። ስትቀመጪ ምግብ በልተሽ ሲጨርሺ የሆነ ቦታ ስትሄጂ ከሰዎች ጋር ስታወሪ አንቺ ዝም ብለሽ እጅሽን አልመታል። ያ ነው የነርቭ እንቅስቃሴ ይፈልጋል እና ያ ነው ያንን ባደረግሽበት ሁኔታ ነገሮች ሰውነትሽ ስትሮንግ እየሆኑ የእጅሽ ጡንቻዎች እየጠነከሩ ሰውነትሽ ባላንስሽ እየተስተካከለ እኔ አሁን እያደረግኩ ያለሁት ነገር ስለሆነ ገብቶሻል። እያደረግኩ ያለሁት እሱን ስለሆነ ጥሩ ፊዚካል ላይ ነው ያለሁት። ክብደት አነሳለሁ፣ ብረት ሰራለሁ። እንዳልኩሽ የሚረብሸኝ ቦታ የሚያናደኝ ቦታ አልገኝም። ያንን በማድረግ ዘመኔን እያረዘምኩ ነው ያለሁት። ሌላ አንድ ልልሽ የምፈልገው ነገር ቅድም አንቺ ባልሽው ጉዳይ ላይ እንደዚህ አሁን ከሴት ልጅ ጋር ተያይዞ መቼም ያው ሁላችን እንደምታውቂው አብዛኞቻችን እናውቃለን፣ አብዛኞቻችን አናውቅም። እኔ አንድ እህታችን ነበረች ሳውዲ አረቢያ የምትኖር ተቀጥራ ከምትሰራበት ቤት ጠፍታ ነበርና 3 ወር ላላነሰ ጊዜ እንደ ጎርፍ ደም ይፈሳት። ባለቤቱ እንዴት አድርጎ ያሳክማት? ማለትም ወረቀት የላትም ጠፍታ ነው እሱ ጋር መሰለኝ። ስለዚህ ምን ማድረግ ነበረብኝ? እቺ ልጅ ልትሞት ነው። ከዛ በኋላ በሆነ በሰው ወረቀት ምናምን ሳውዲ መታከም አይቻልም። እንድትታከም ተደረገ፣ አልተሻለም። ስለዚህ ምንድነው ማድረግ ያለብኝ? አንዳንድ ጊዜ የሆነ ሳል ላይ የምታውቂው ሰው የሆነ ሳል ላይ ይጠቅምሻል። እና እዚህ ሀገር ላይ የማውቀው ሰው ነበረ ኢትዮጵያ ኤምባሲ ውስጥ የሚሰራ። እሱን አጋጣሚ ያገኘው ለሊት ትምጣ እኔ ጋር ለሊት 5 ሰዓት አካባቢ ላይ ትነሳና እንዳትያዝ ታክሲ ይዛ ትምጣለች። ኤምባሲ ሄደች፣ ጨረሰላት። በ3ኛው ነው በ4ኛው ቀን ኢትዮጵያ ገባች። ልክ አንቺ እንዳልሽ ኦፕሬሽን አደረገች። ዛሬ በህይወት ቆማ እየሄደች ልትሞት ሰከንዶች ነበር የቀሩት። እግዚአብሔር ግን አልፈቀደም ያንን። ስለዚህ አንዳንድ ጊዜ እግዚአብሔር በሰዎች ህይወት ውስጥ የሚያመጣውን ነገር አናቅምና ነገሮችን መተው ሲገኙ አንቺ በጣም አመስጋኝ ነሽ። አንቺ ጋር የማየው ነገር አለ፣ አንቺ ውስጥ የማየው ነገር አለ። ማለት የምታወራቸው ነገሮች አብዛኛው ምናልባት የብዙ ሴቶቻችን ታሪክ ነው። ብዙ እህቶቻችን እየኖሩበት ያለው ታሪክ ነው። ስለዚህ በጣም ብዙ አስተማሪ ነገሮች አንቺ ጋር አሉ። አይዞሽ፣ በርቺ፣ እግዚአብሔር ካንቺ ጋር ይሁን። እኔ ያው አላቅም ስላገኘሁሽ በጣም ደስ ብሎኛል። ቤት ገብቼ ሐሳቤ ውስጥ ላይ የነበረውን ነገር ምናልባት እኔ ሐሳብ ንግግር ለሰው ልጅ እድሜ ነው ብዬ ነው ማስበው። መልካም ንግግሮች
መልካም አንደበቶች ሰው ላይ ህይወት ይዘራሉ ብዬ አስባለሁ። እኔ ቁርስን ሰራቴን ከምበላ ከሆነ ጥሩ አንደበት ካለው ሰው ጋር ቁጭ ብዬ ውሃ ስጠጣ ምን ያክል ሰላም እንደማገኝ እኔ ነኝ የማውቀው። በቃ ሰላም ነው ማገኘው። እሱ የሚነግረኝ ነገር ለኔ ምግብ ነው። ገብቶሻል? አይምሮዬ ላይ የሚፈጥረው ነገር አለ። አይምሮዬ ላይ ሰላም ይፈጥራል እና በልተሽም ጠጥተሽም እኮ ሰላም አታገኝም እና ከምንም በላይ በጣም ስትሮንግ ነሽ። አንቺ ጀግና ነሽ። ምናልባት እግዚአብሔር የወንድነትን እንደ ወንድ አድርጎ በጾታ ቀይሮ አልፈጠረሽም እንጂ መንፈስሽ የወንድነት መንፈስ ነው ውስጥሽ ላይ። ማንም አንቺ ደረጃ ላይ ይሄንን ያክል ርቀት፣ ይሄን ያክል መከራ፣ ይሄን ያክል ስትራግል፣ ይሄን ያክል ውጣ ውረድ፣ ይሄን ያክል ተስፋ በዚህ ሁሉ ነገሮች ውስጥ ዛሬ ሆኖ በህይወት ቆይቶ ዛሬ ይሄንን ታሪክ ለሰዎች ማጋራት እኔ በጣም አፕሪሺየት የማደርገው ነገር ነው። እግዚአብሔር አሁንም ያያል፣ ይመለከታል። እግዚአብሔር መልስ ይሰጣል። እግዚአብሔር በአንድ ጀንበር ነገሮችን መቀየር ይችላል። እኛም የተቻለንን ነገር እንዳንድ ወንድም እኔም የተቻለኝን ነገር ሁሉ አደርጋለሁ። ቅድም እንዳልኩት አንቺን ጌም የምትጫወችበት ነገሮች የሚቀየሩበት በቃ እነዛን ነገሮች አደርጋለሁ። ግን በቃ ምንድነው አንቺ አሁን ራስሽ ላይ ነው መስራት ያለብሽ። ራስሽ ላይ ስሪ። ከነርቭ ጋር ከደም ግፊቱ ጋር ከስኳሩ ጋር ምናምን ተያይዞ ከሰዎች ጋር እንደዚህ አይነት ብስጭት ነገር ውስጥ አትግቢ፣ አትናደጂ። ገብቶሻል? እኔ ችግር የለውም። እኔ ያው እንዳንቺ አይነት አቋም አለኝ። እኔ ልጆች አሉ ጀስት በቃ የከሌ ልጅ ነን ብለው ሊያወሩ ይችላሉ። ምንም ላላረግላቸው ይችላሉ ለልጆቼ። ብዙ እዛ ነገር ውስጥ ገብቼ ባላወራም ማንም ሰው ወዶና ጠልቶ አይደለም የሆነ ከአንድ ሀገር ላይ ወደ አንድ ሀገር ሲሰደድ ይቅርታ ጋር ማዚ አንቺም ጌም እስክጫወት አትጠብቂ። ጊፍት መስጠት ከፈለግሽ ስጪ። እዚህ ላይ እኮ ስለሌለኝ ነው። እንዴት እኔ እዚህ ላይ የለኝም እንጂ አሁን አዳምጪኝ። ጌም የምጫወት ቀን ደግሞ ትሰጪኛለሽ። ችግር የለም። አሁንም ላገኝሽ ነው። አሁን ለምሳሌ ማለት ነው ትክክል እንዲህ እንትን አድርጋችሁ አትጠብቁት ማለት አልተሳካልንም። እኛ አሁን አባባሏ ጊዜው አሁን ነው። በቃ ማናችሁ አልተሳካልኝም። እኔ የሚገርምሽ ይኸው እኮ ምስር አለች እዚህ ጋር እንደው እሷን እንትን አድርጌ ነው የምነግርሽ። በጣም ብዙ አንድ ነገር ሲኖር እግርና እጅ ያወሩለታል። በጣም ይቅርታ ማአዚ ማለት አይኖ አይ አንደርስታንድ በደንብ አድርጌ ነው የምረዳሽ። አንቺ ያሰብሽው ተዘጋጅተሽበት መስጠት ነው የፈለግሽው። የሆነ እንዴ ሪቮሉሽን አስነስተው በስድብ በእርግማን አጥንት በሚከሰክስ በሚሰብር እንዲህ ውስጥሽን እንዲህ እንደ ፌሮ ቦርቡሮ በሚገባ የቃላት ጦርነት የሚነሱብሽ ሰዎች አሉ። እነዛን ፋይት አድርገሽ ማለፍ ስትቺ አንቺ ጀግና ነሽ። እኔ የሚገርማችሁ ማርያምን ነው ትንበሉትና መጀመሪያ ማለት ያው ምስር እንትን ታቀናብሪያለሽ። አንቺ ጋር ሰዎች ይኖራሉ። እኔ ያለው ፎሎ አርጊኝና ወይ ማዚየስ እኔ ብዙ ስልክ ላይ የማልችለው ነገሮች ስላሉ ፎሎ አርገሽ አቀናብረሽ ትልክልኛለሽ፣ ለቀዋለሁ። እንትኑን የሚሰሩ ልጆች እኔ ጋር የሉም፣ ግን እንጠይቃለን ባንጃው። ችግር የለውም። እኔ ምን ቀላል ነው ከሆነ ኤአይ ምናምን ነገር ስላለ የሁለታችሁን ፎቶ ጎን ለጎን አድርጎ ፕሮፋይላችንን ወስደህ በቃ ችግር የለውም። አንቺ አሪፍ ፎቶ በውስጥ ላኪልኝ። ምስር ዓለም አቀፍ ሀሜተኛ ታዋቂ ቲክቶከር ናት ለጠቅላላ እውቀቷ። አዎ አሁን ይኸውልሽ ምስርዬ አንቺም አሪፍ ፎቶ በውስጥ ላኪልኝ፣ ጌጥዬ አንቺም ላኪልኝ በውስጥ። ከዛ በኋላ የሁለታችሁን አንድ ላይ አድርጌ በኤአይ ምናምን ነገር ሰራውና ልክላችሁና አሪፍ ነው አሪፍ አይደለም የሚለውን ከዛ ካያችሁ በኋላ ፖስት አድርገው ካላችሁኝ ፖስት አደርገዋለሁ። እሺ በቃ ስለዚህ አመሰግናለሁ ስለ ቆይታችን። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አመሰግናለሁ ጌጥዬ። ቴንክ ዩ። ሰላም ዋሉልሽ። እኔም በጣም ነው የማመሰግነው። ሮስት እናወራለን ባንጃው። እሺ ይኸውልሽ ማሬ እኔ የኖርኩበት ሀገር እኔ አሮጊት ነኝ 47 እንዴ በእኛ ባህል ዝም ብሎ አሮጊት ብሎ መናገር የሚፈልጉ ሰዎች አለ። ባይዘው ምስር ጌመር አይደለችም። ለጌመሮቹ ቢያጫውታት ደስ ይለኛል። ግን ገና ልጅ ነሽ፣ ገና ሰርግደን ማሬ ገና ልጅ ነሽ። ምስር ምን አገባው? ማንስ ምን አገባው? ምስር ጌመር አይደለችም። ግን ምስር እኔ ከተመቸችኝ ነው ችግር የለውም ማሪ። በደንብ እንዲያጫውቱሽ ፈልገው ነው፣ በክፋት አይደለም። አውቃለሁ። ማን ነው የሚመጣው? ኢትስ
ማንም መርዳት የሚፈልግ በጌሙ እንዲረዳት ነው የጌሙ ዓላማው። ወይ እኔ ልጠቀም ምናምን ፈልጌ አይደለም፣ በጌሙ እንዲሰጧት ነው። መርዳት የሚፈልግ በአጠቃላይ እሷን እንዲረዳት ነው። እኔ አበባም አትስጡኝ ሰውነቴ እንትን ነው ሳይሆን እንደኔ ሳልበላ ያልበላውትን እንዲህ ብላችሁ እንዳሰድቧት ስለተፈለገ ነው። እኔ ያልወሰድኩትን ገንዘብ አንቺ ለማኝ ከሊረርቱሽ እያሉ ይኸው ቤተሰብ ልጆች አንገታቸውን እስከሚደፉ ነው የደረሱት። እግዚአብሔር ለዛ ነው ጌሙንም ይሁን የተፈለገው።